لله والصلاة والسلام على رسول الله ولو يعجل الله للناس الشر استعجالهم بالخير لقضي إليهم عجلهم ከዚህ በመቀጠል የሰው ልጆችን ባህሪያት ይተቻል። ሰዎች ብዙ ጊዜ ቅጠቢስነት ያጠቃቸዋል። አንዳንዶቹ አላህ ያደላቸውና የመረጣቸው ጸባያቸው ሸጋ ነው፣ በጌታቸው ፍቃድ ነው የሚመሩት እና ኸይሩንም ሸሩንም መልሱን ያውቁታል። ኸይር ነገር ካጋጠማቸው ጌታቸውን ያመሰግናሉ፣ መጥፎ ካጋጠማቸው ደግሞ ሶብር ያደርጋሉ። ሌሎቹ ግን ቅጠቢሶች ናቸው ማለት ነው እና ኸይርም ሲያገኙ በጉልበታቸው በኃይላቸው ያገኙት ይመስልና ይፈነጥዛሉ። እነማ ኡቲቱ አላ ዒልምን እንዳሉ እንደቃሩን ማለት ነው። ሸርም ሲያጋጥማቸው ደግሞ ተስፋ ይቆርጣሉ፣ ይግረጨረጫሉ፣ ሶብር አያደርጉም። ስለዚህ የሰው ልጆች ተፈጥሮ ባህሪያቸው ምን እንደሆነና እስላም እንዴት እንደሚያርቃቸውና እንደሚያስተካክላቸው ሊያሳየን ነው ማለት ነው። ወለው يعجل الله للناس شر استعجالهم ሰዎች በመጥፎ ባህሪያቸው መጥፎ ነገር በሚያጋጥማቸው ጊዜ ተስፋ ከመቁረጥ የተነሳ በመበሳጨት መጥፎ ነገር እንዲደርስባቸው በራሳቸው ላይ ይጋብዛሉ። ለምን ዛሬ በሞትኩኝ፣ እግሬን በሰበረው፣ አይኔን ባጠፋው እያሉ ራሳቸውን ይረግማሉ ከቅጠቢስነታቸው እነሳት ማለት ነው። እና አላህ ግን አርሐሙ ራሒም ከመሆኑ የተነሳ ከነሱ ከራሳቸው ለነሱ አሳቢና አዛኝ በመሆኑ ይህንን መጥፎና ህገወጥ የሆነ ባህሪያቸውን አይቆጥርባቸውም። አለበለዛ እነሱ እንዳሉት ባደርግ ኑሮ ጉድ ይሆኑ ነበር ይላል። ለዩዐጅሉ ላሁ ሊናስ ሸራ መጥፎ ነገር ሲመኙ ወይም መጥፎ ነገር በራሳቸው ላይ ሲናገሩ ያን ነገር እንዳሉት ወዳውኑ አስቸኩሌ ባደርግና በፈጽምባቸው استعجالهم بالخير خير ነገር ሲከጅሉ እንደሚቸኩሉና ሲጠይቁኝ ፈጥኔ እንደምመልስ እንደምሰጣቸው በመጥፎም ነገር እንደዛው መልስ በሰጣቸው ኑሮ ለቁድየ ኢለይሂም አጀሉሁም እድሜያቸው ወዳውኑ ያልቅለት ነበር ይላል አላህ Subhanahu Wa Ta'ala። አንድ ሰው የሚያናድድና የሚያበሳጭ ነገር ሲያጋጥመው ወዳው ተስፋው ይጨልምና በቃ በሞትኩኝ ይላል፣ በንዴት ስሜት ማለት ነው። ምነው ዛሬ እንደው የእግሬን በሰበረው ዝቦታ ተመንጣቴ በፊት ይላል። ይሽ ብሎ ቢሰብረው ምን ይሆናል? አይኔን ባጠፋው ይሄን ነገር ከማየቴ በፊት አይኑን ቢያጠፋው ይችል ነበር። አላህ ይናገራል። እሱ ዝም ብሎ ልማድ ሆኖበት እንዲህ በሆንኩኝ ይላል። እንዲሁም በቤተሰቡ ላይ ልጅ አንድ ነገር ያጠፋ እንደሆነ አላህ ያጥፋህ፣ አንተ መናጢ የተረገምክ አላህ ላይ ባርክ ፊክ ትለዋለህ ማለት ነው። ያን እንዳለው ቢያደርግብህ ምን ይሆን ነበር መልሱ? በንብረትህም ላይ እንደዛው ማለት ነው። ይህንን እንግዲህ እናንተ ዝም ብላችሁ በቅጠቢስነት የምዘላብዱትን ነገር ተቀብሌ ያው የግደለኝ ብሏል፣ አጥፋይ ብሏል፣ ልጅን እንትን በል ብሏል ብዬ ወዳው መልስ ብሰጥህ ኑሮ ባዶ እጅህን ትቀር ነበር፣ አንተም ራስህ እድሜህን ወዳው ታጣ ነበረ። ይህን ግን አላደርግም። ታንተ የበለጠ ለአንተ አዛኝ ከመሆን የተነሳ የሰው እየተበሳይቶ ራሱን መቆጣጠር አቅቶት እንደብድ አድርጎት ነው እንጂ እንዲህ የሚለፈልፈው ከልቡ እኮ አይደለም። ስለዚህ ይህንም አላደርግበትም ብዬ ቸል እያልኩ ነው። ባደርግ ኑሮ ግን ያልቁላችሁ ነበር እያንዳንዳችሁ ይላል። ስንት ጊዜ ነው ሰው ራሱን የሚረግመውና የሚያወግዘው? በዛ ቁጥር በተበሳጨህና መጥፎ በተመኘ ቁጥር አላህ ቢያረግልህ ሁላችንም የለንም ነበር እስካሁን ማለት ነው። ግን አላህ ኸይሩ ላይ ይቀበልሃል፣ ያው ጠቃሚ ነገር ስለሆነ ማለት ነው። መጥፎ ነገር ላይ ግን አላስፈላጊ ነገር በምትናገርበት ጊዜ ወፈፍ እያደረገ ስለሆነ በቃ እሱ ራሱ መቆጣጠር አቅቶት ነው እንጂ ይሄ ነገር አሁን ወደ ተልቡ ፈልጎ አይደለም፣ ተው ሲበርድለት ያውቃል ብዬ ተዋሃለሁኝ። አለበለዛ እንደ ጥያቄያችሁ እኮ ተስር መልስ ብሰጥ ሌላው ነገር ጥቅሙ ይቅርና አጀላችሁ ታጀል የበለጠ የሚያሳሳ ነገር የለም፣ እድሜያችሁ ባጭር ይቀጭ ነበረ። ግን ይሄንን አላደርግም ይላል አላህ Subhanahu Wa Ta'ala። ሚን ፈድሊላህ ወረህመቲሂ Subhanahu Wa Ta'ala ለቁድየ ኢለይሂም አጀሉሁም። እንግዲህ 70-80 ዓመት እድሜ አንተ ገና በ20 ዓመት እያለ በ15 ዓመት እያለ አንዲት ነገር ስላልተሳካች ብቻ በሞትኩኝ ትላለህ። በ15 ዓመት ትቀጭ ትችል ነበር 70 ዓመት የመደብኩልህን። ግን አላደርግም፣ ዝም ብዬ እዛው ቀጠሮህ እንድትደርስ አደርጋለሁኝ ይላል። ፈነዘሩ الذين لا يرجون لقاءنا እነዚያን እኛ ጋራ መገናኘት የማይፈልጉትን ሰዎች ልግመኞችንና ተንኮለኞችን እንተዋቸዋለን ይላል። ፊ ጡግያኒሂም ያመውን በጥሜታቸው ላይ እየተደናበሩ
እንግዲህ አላህ ጠማማ አርጎ የፈጠረው ሰው የፈለገውን ያህል ቢመክሩት ቢያስጠነቅቁት አይሰማም እና ራሱንም ይረግማል በተለያየ ምክንያት ጥፋት በራሱ ላይ ይጋብዛል ያንን እያደረጉ እነዛ እንኳን ሳይቀሩ አላህ Subhanahu Wa Ta'ala አጥፋን እያሉ እየወተወቱት በየቀኑ እሱ ግን አያጠፋቸውም ያላየ ያልሰማ መስሎ ዝም ብሎ ያልፋቸዋል እዛ ተቀጠበላቸው ቀጠሮ እስከሚደርስ ድረስ ይላል እስከዛ ድረስ ዝም አላቸው ማለት ግን ረሳቸው ተዋቸው ማለት አይደለም ነጥብ እየተያዘላቸው ሪኮርድ እየተሰራላቸው ነው የሚቀመጡት ግን እነሱ እንዳሉት hatta ጥላቶችን ካፊሮችን እንኳን ቢሆን እነሱ በጠየቁ ቁጥር መልስ በሰጣቸው መኖር አይችሉም ነበር ዝም ብዬ ሰምቼ እንዳልሰማው አውቄ እንዳላወቅ እነሱ ራሳቸውን እየረገሙና እያወገዙ እያበላው እያጠጣው እስተቀጠሯቸው ድረስ ያላየው ያልሰማው ብዬ መስል የተዋቸዋለሁ ፈነደሩ ማለት ፈነትሩኩሁም እሱ በየቀኑ አጥፋኝ ይላል እኔ ግን ዝም ብዬ አሳልፈዋለሁኝ እና በጥሜታቸው ውስጥ እየተደናበሩ ማለት አንድ ቀን እንኳን ልብ ሳይገዙ እና ብዙ ጊዜ እኮ እኔ መጥፎ እየተመኘሁኝ ጌታ ግን መጥፎውን ነገር አበሳጩን ነገር አስወግዶ የተሻለ ሰጥቶኛል እኔ ስለምንድነው ወደሱ ፍቃድ ማልመለሰው ብለው አይነቁም ልክ በዛው በጥሜታቸው ላይ እንደተዘፈቁ እስከ መጨረሻ ድረስ ይቀጥሉበታል እነሱንም ቢሆን ያለ ቀጠሮ አንድ ያስቀድሜ ስለጠየቁ ብቻ አደጋ አላመጣባቸው አልፈልግም አለበለዛ እንደናንተማ ስራ ቢሆን ሮቆ እናንተ በጠየቃችሁ ቁጥር መልስ ብሰጥ ሁላችሁም አልነበራችሁም ይላል አላህ Subhanahu Wa Ta'ala وإذا مس الإنسان الضر دعانا لجنبه أو قاعدا أو قائما እና ማንኛውም ሰው አንድ አስቀያሚ ጉዳት ነገር በሚያጋጥመው ጊዜ አቃለውኝ አቅማችሁን መጀመሪያ ማንንም እንደማይደፍራችሁ ስተቀራሩ የነበረውን አንድ ያላሰባችሁት አደጋ በማመጣባችሁ ጊዜ አቅማችሁን ታውቁና እንደገና የረሳችሁትን ጌታ ድረስልኝ ይየው ማለት ትጀምራላችሁ ያኔ ተወተውታላችሁ ለተቀን ተኝታችሁም ተቀምጣችሁም ቆማችሁም ማለት ባላችሁበት የሰው ልጅ ህይወት ከዚህ ውጭ አይሆንም ወይ ቆሟል ወይ ተኝቷል ወይ ይሄዳል ማለት ነው في كل حال ማለት ነው አንዲት አስጨናቂ ነገር በመታጋጥም ጊዜ ቃማት ተበላሸች ለምሳሌ እንቅልፍ አይወስድም አይደለም እና የሆነ ነገር ተመጣች ለተቀን በቃ እስተዛሬ ጌታ ብላ አንድ ቀን ትዝ ብሎ የማያቀውን ዱርየው እንኳን ሳይቀር ያገኘ ያለፈ ያገደመውን በቃ ጅዶ አርጉልኝ ጉዳይ ያለብኝ ጋሽ እንደው በቃ ይላል ማለት ነው ተሱ አልፎ አንተንም ያስቸግርሃል ማለት ነው እና መጥፎ ነገር በሚያጋጥማቸው ጊዜ ዳአና ይሄ መጥፎ ያጋጠመው ሰውዬ እኛን ይጠራል እስከዛሬ ሀያ አለ ሶላ እየሰማ በቀን 5 ጊዜ መልስ የለም ነበር ጆሮ ዳባ ልበስ ነበር አሁን ግን ያቺ ችግር በመተቆነጨው ጊዜ ይወተውታል ጌታን ማለት ነው በፈለገው በወንጀል ላይ ያለው እንኳን ሳይቀር አያፍርም በቃ ጌታዬ በምን ጥፋቴ ነው በምን አበሳዬ ነው እያለ እንዳውም ወንጀል እንደሌለው ራሱን ያመጎሰ ይጠይቃል ማለት ነው ሊጀንቢህ ማለት ናኢመን አላ ጀንቢህ በጎኑ ላይ ተኝቶ ቢተኛም እንቅልፍ ስለማይወስደው እየተገለባበጠ ያው ሲያለቅስ ነው የሚያድረው ማለት ነው ያቺ ጉዳይ እስከምትሰካከል ድረስ አውቃ አይደን ነው ቁጭ ብሎም እንደዛው እየየው ይላል ማለት ነው አውቃ አይመን ቁሞም እንደዛው በማንኛውም ህይወቱ ያቺ ችግር ካልተፈታች በስተቀር እፎይታ አያገኝም ይወተውታል እኔን ለዛ ለማትረባ አልፋ ለምትሄድ ነገር ማለት ነው ፈለማ ከሸፍና አንሁ ዱረህ እኛ ግን ያንን ጭንቀቱን አይተን የነበረበትን ችግር በመናስወግድለት ጊዜ መረ ከአለም ይድዑና ኢላ ዱር ይመስህ ቀደም ሲል የደረሰበት ችግር ምንም ነገር እንዳላለፈበት ሆኖ ያን ነገር ገልግለኝ እያለ ለተቀን ሲወተጉት እንዳልነበረ ከዛ በኋላ ጭራሽ ይረሳኛል አለ ሱብሃንአላህ ይሄ ሁላችን የሚያጋጥመን ነገር ነው አንድ ጭንቅ በሚኖርበት ጊዜ ለተቀን የየው ነው በቃ ጌታ ያ ረብ ነው በቃ ግን ያቺ ጉዳይ ስትወጣ አንድ አፍታ እንኳን መቀጠል አንችልም በዛ ወደ ጌታ ባላችን አላቃ ማለት ነው በቀጥታ ተረሳዋለህ ወዳውኑ ማለት ነው መረከ አለም ይድዑና ኢላ ዱር ይመስህ ተናንተና አስጨናቂ ችግር ወጥሮ ይዞት ባክ ጌታ ይድረስልኝ እያለ ሲወተጉት እንዳልነበረ አሁን ግን ጆሮ ዳባ ልበስ ብሎ የኔን ነገር ይተዋል ይረሳዋል ሁላችንም እናየው ምን የሚያጋጥመን ነገር ነው ማለት ነው አስጨናቂ ነገር ምን በሚመጣ ጊዜ ይሄ ውላዳ በሚመጣ ጊዜ የተለያዩ ችግሮች በሚደርሱ ጊዜ በቃ
ቀን ይጨልምብናል ያ ነገር የሚፈረጅ አይመስለንም ሙጥኝ ብለን ባለንበት ሁኔታ እየሄድንም ተቀምጠንም ተኝተንም ያ ረብ የሚል ነው እንደዛ ነበረ ጌታ ጋር ሁሉ ጊዜ ማላቃ መሆን ያለበት ማለት ነው ያቺ ችግር ስትፈታ ግን ወዳው በቅጽበት የነበረው ሁሉ ነገር ተረስቶ በቃ ደህና ዋልትለዋለ ማለት ነው ከዛ በኋላ ስለ አላህ የሚያነሳብህ እንደውም አትፈልግም ማለት ነው كذلك زين للمسرفين ما كانوا يعملون እና አጉራ ዘለል ለሆኑ ባለጌዎች የሚሰሩት እኩይ ተግባር እንደዚህ ነው መልካም መስሎ የሚታያቸው ይሄ እንግዲህ ይሉንታ ቢስነት ነው አላህ Subhanahu Wa Ta'ala በችግር ጊዜ ድረስልኝ ብለህ ስትወተውት ከርመህ ያን ችግርን ሲያስወግድልህና አመምህን ሲፈውስህ እንደገና ስለጌታ ማንሳት መተውህ ይሄ የባለጌዎችና የአጉራ ዘለሎች ባህሪ እንጂ እውነት ጤናማ አእምሮ ያለው ሰው ባህሪ ሊሆን አይገባውም ማለት ነው ሰዎች ግን ይሄን ነገር እንደ ባህሪ አድርገው ይዘውታል كذلك زين للمسرفين للمعتدين ማለት ነው የአላህን ድንበር የሚተላለፉ በጌታ ህግ የማይገዙ ሲቸግራቸው ብቻ ለጭንቀታቸው ይሯሯጣሉ ከዛ በኋላ ግን ችግራቸው ሲፈታላቸው የሁዱድ ያውቁም አላህ የከለከለውን ነገር ዝም ብለው ዘለው ይሄዳሉ ያዘዘውን ነገር ይተዋሉ እና እነዚህ ስርዓት አልበኝነትና የአጉራ ዘለልነት ያጠቃቸው ሰዎች ይሄን ነገር እንዲያደርጉ ተሸልሞላቸዋል ማለት ምንድነው አሸይጣኑ ሰወለ ለሁም እንዳለው ነው ሸይጣን ይሄን እንዲያደርጉ ይመክራቸዋል በጭንቅ ጊዜ ሌላ አማራጭ እንደሌላውቀው ጌታን ሙጥኝ ይላሉ ይወተውታሉ ፈረጃ ሲመጣ ግን በቃ አሁን መጥፎ እድል አልፏል ካሁን በኋላ ያንተ እድል በቃ አብቧል ይለውና ሰይጣን እንደፈለገ ይሾፍረዋል ወደ ጌታ ፊቱን እንዳያዞር ያደርገዋል ማለት ነው ይህንንም እንደ ብልጥነትና እንደ ብልህነት ይቆጥረዋል ሰይጣን እንዲህ አይነት ስሜት ስለሚዘራበት ማለት ነው ዘየነ ለሁም الشيطان اعمالهم እንዳለው በሌላው ቦታ للمسرفين ማለት للمعتدين متجاوزين الحدود የአላህን ድንበር የሚተላለፉ የሆኑት አጉራ ዘለሎች ይሄ ባህሪያቸው ስልጣኔ መስሎ ይታያቸዋል በዚህ ላይ ይቀጥላሉ ማካኑ ያመሉነሁ ሲሰሩት የነበረው ነገር በእነሱ ዘንዳ አሳፋሪና አስነዋሪ መሆኑ ቀርቶ እንደውብና እንደ መልካም ባህሪ ይታያል በዛ መልክ ያሳያቸዋል ሸይጣን ይላል ስለዚህ እነዚህ ሁሉ ነገሮችን በሚያጋጥሙ ጊዜ ምን አይነት ባህሪ ነው የምታሳየው እንግዲህ የሙእሚኖች ባህሪ ሁሉ ጊዜ في ወሰራ ጌታቸው ጋር ናቸው እና عجبا للمؤمن እንዳሉት ረሱል አለይሂ ሰላቱ ወሰለም ان امره له كله خير የሙእሚን ባህሪ ሁሉ ጊዜ ኸይር ነው ታወቀበት ለሙእሚን ከተውኑም ሸር የሚባል ነገር የለም አሉ ان اصابه سراء شكر فكان خيرا له አስደሳች መልካም ነገር ካጋጠመው ይሄን ነገር ያደረገልኝ ጌታዬ ነው አልহামዱሊላህ اللهم لك الحمد والشكر ይላል በቀውልም በፊዕልም ያኔ የበለጠ ደግሞ አጅር ያገኛል ወደ ጌታው ይቀርባል አሉ ወይና ሷበቱ ضራ መጥፎ ነገር አስቀያሚ ነገር ካጋጠመው ደግሞ ሶበር ይታገሳል በጌታዬ ነው የመጣው ለኸይር ነው ምናልባት ፈትኖ ደረጃዬን ከፍ ያደርግልኝ ነው ማለት ይተረጉመውና በሶብር ይቋቋመዋል ያንን ነገር انما يوفى الصابرون اجرهم بغير حساب ይልና በሙሲባው ታተርፋለህ ራሱ ሙሲባ ሰው ሊጎዳ ነው የሚመጣው ግን ካወቅበት እስቲስማር ካደረከው ወደ ኸይር መቀየር ይችላል ማለት ነው ሶብር ስታረግ በሌላ ኢባዳ ልታገኘው የማትችለውን ደረጃ ሁሉ በሶብር ታገኛለህ ማለት ነው እንግዲህ ሙእሚን ስላወቀበት በሁለቱም አትራፊ ነው ማለት ነው ካፊር ሙናፊቅ ደግሞ ተቃራኒው ነው ማለት ነው ሲጨንቀው ሲቸግረው ያው ይለማመጣል ይለተቀን የጌታውን ይወተውታል ረስቶት የነበረውን ጌታ ማለት ነው ያቺ ችግር በመትፈታ ጊዜ ግን ደግሞ ችግር የሚያጋጥመኝ አይመስለውም የጌታን ጉዳይ ሽምጥጥ አድርጎ ይክዳል ሰይጣን ጋራ ይጨፍራል ያኔ ደግሞ ሌላ አጋጣሚ ሲመጣ መልሶ እንደዛው ማለት ነው ስለዚህ አሁንም ይሄን እንግዲህ ማገናዘብ ያስፈልጋል እያንዳንዱ ሰው እኔ እንደዛ አይነት ባህሪዎች ላይ ምን አይነት አቋም ነው የማሳየው በደስታም በመከራም ጊዜ ከጌታዬ ጋር መሆን ነው የሚበጀኝ ወይስ ሲጨንቀኝ ብቻ ወደ ጌታ ተመልሼ እንደገና ሲደላኝ ወደ ሰይጣን መሄድ ነኝ የሚለው ጥያቄ ማንንም ሰው ለራሱ መጠየቅና አቋሙን ማስተካከል ይኖርበታል ማለት ነው ወለቀድ አለክና القرون من قبلكم لما ظلموا እና የዛ አይነት አካሃድ ዙልም ነው የሚያመለክተው እና ከናንተ በፊት የነበሩትን የክፍለ ዘመናት ህዝቦችም እንደዛው በራሳቸው ላይ በደል በፈጸሙ ጊዜ ለጥፋት ዳርገናቸዋል
አሁን እናንተ የዛ አይነት ባህሪ ይዛችሁ የምትጓዙ ከሆነ እንደ ቀዳሚዎቹ ጥፋተኞች እናንተም ውድመት ነው የሚጠብቃችሁ ሲል ያስጠነቅቃል። ምክንያቱም አላህ Subhanahu Wa Ta'ala ዓለምን ከፈጠረ ጀምሮ በምድር ላይ የተለያዩ በደለኞችና ግፈኞች ወንጀል እየፈጸሙ አላህ እየቀለባቸው እየታገሳቸው ቢቆይም በመጨረሻ ግን ግፋቸው እየበዛና እየገነፈለ ሲሄድ ለተለያዩ አደጋዎች ዳርጓቸዋል ማለት ነው። ስለዚህ የእናንተም ጥፋት እንደዛ እየከፋ ከመጣ አንድ ቀን የፍጻሜያችሁ ሊሆን ይችላል። ይሄንንም ግምት ውስጥ አስገቡት ማለቱ ነው። አላህ እርግጥ ነው ይታገሳል። ወንጀለኞች ወንጀል በሰሩ ቁጥር ተስር ቢቀጣቸው ኑሮ በምድር ላይ ማተረካ አላ ظهرها من دابة እንዳለው እንኳን ሰው ቀርቶ በእነሱ አበሳ እንስሳት ነፍሳት በሙሉ ይጠፉ ነበር ብሏል። ግን የሁኔታ መታገስ የሚባል ነገር ሁሉ ጊዜ አይቀጥልም። የተወሰነ ጊዜ ታግሶ በመጨረሻ ሲፈልግ ደግሞ የሚመታበትም ጊዜ ያጋጥማል። ስለዚህም ታሪክ ዋቢ ነው። ከናንተ በፊት የነበሩትን ህዝቦች የተለያዩ ግፍና በደሎችን እያሰፉ በሄዱ ቁጥር በመጨረሻ ለማያዳግም ምት ተጋልጠዋል። አሁንም እናንተ እንደዛ እንዳትሆኑ አላህ ታጋሽ ነው ምንም አይለን እያልክ አትዘናጋ ማለት ነው። ወጃቱም ሩሱሉሁም ቢልበይናት እነዛ ቀዳሚ የሆኑት ግፈኞችና በደለኞች አላህ Subhanahu Wa Ta'ala መልእክተኞችን ልኮላቸዋል። መልእክተኞቹ ደግሞ ግልጽ የሆኑ መመሪያና ማብራሪያዎች ይዘው መጥተውላቸዋል። እናንተን የፈጠራችሁ አላህ ነው፣ የተፈጠራችሁትም እሱ ልትገዙ ነው። ስለዚህ ከሱ ፍቃድ ከወጣችሁ ችግር መከራ ነው የሚያጋጥማችሁ እያሉ የኔን መመሪያ ይዘውላቸው መጥተው ነበር መልእክተኞቹ ይላል። ወማ ካኑ ሊኡሚኑ እነሱ ግን አልታደሉምና ሊያምኑ አላሰቡም። የአላህ ረሱሎች ለተቀን ቢወተውቱና ወደ መልካም እድል ሊመሯቸው ቢሞክሩም እነሱ ግን ሰሚ ጆሮ አልሰጧቸውም፣ አላመኑላቸውም ይላል። ከذلك نجزي القوم المجرمين ታዳውንም የዛ አይነት ባህሪ ይዘው የሚቀጥሉ ካሉ ጠማማ የሆኑትን ህዝቦች ምን መነዳቸው እንደዛ ነው። ዓለም ነው ለቂላወሊን እንዳለው አልሙርሰላት ላይ ማለት ነው። የመጀመሪያዎቹን ጥፋተኞች አላወደምናቸው ምን ይላል። ثم نتبعهم الاخرين ከዛ ቀጣዮቹን ደግሞ አላስከተልናቸው ምን كذلك نفعل بالمجرمين ወለወደፊትም እስከ መጨረሻው ድረስ በዚህ መስመር የሚጓዙትን ጠማሞች እንደዚህ ነው የምናደርጋቸው ይላል አላህ። ይውላል ያድራል አይተውህም አይረሳህም። እና ትናንትና የነበሩት ጥፋተኞች በፈጸሙት ጥፋት አላህ ያጠፋቸው ከሆነ ዛሬ ያሉትንም ተረኞች በተመሳሳይ ሊያጠፋቸው እንደሚችል ሊታወቅ ይገባል ማለት ነው። እና ያለፉትን በጅልነት እንደጠፉ አድርገህ አንተ ግን ብልጥ ሆነህ በእኔ ላይ ምንም አይደርስም ልትል አይገባህም። ሱነቱላህ የአላህ ልማድ ሁል ጊዜ ታጋሽ ነው። እርግጥ ነው አይቸኩልም። ዳረል ጀዛ አኺራ እንጂ ዱንያ አይደለችም። አለበለዚያ ዱንያ ላይ ቢሆን ኑሮ ሰው የሥራ ዋጋውን የሚያገኘው ሁሉም ሰው ሊኖር አልችልም ነበር ማለት ነው። ሆኖም ግን ጨርሰው ዛብ እንዳይለቁ በዚህ በዱንያም ላይ አስፈላጊ ሲሆን እርምጃ ይወስዳል አልፎ አልፎ ማለት ነው። አደገኛ ድርቅ ያመጣል፣ ሚላስ የሚቀመስ ይጠፋል፣ እንደገና ሰደድ እሳት የመሰለ የስበርስ ጦርነት ያስነሳል፣ ሚሊዮኖች ይታጨዳሉ፣ በሽታ ይመጣል። እነዚህ ሁሉ ነገሮች ወማ አሷበኩም ሙሲበቲን ፈቢማ ከሰበት አይዲኩም ወያፉ አን ከቲር እንዳለው ራሱ የሰው ልጅ በሚያመጣው መዘዝ ነው ነው። እና እንግዲህ አላህ Subhanahu Wa Ta'ala ይሄንን ባህሪያችንን ለተለት የሚያጋጥምና የምናሳየውን ሁኔታ ነው እየዳሰሰና እያስገነዘበን ያለው ማለት ነው። ሰዎች በጥፋት ላይ ሆነው አላህ ዝም ሲላቸው በሀብት ላይ ሀብት፣ በስልጣን ላይ ስልጣን፣ በጉልበት ላይ ጉልበት ሲጨምርላቸው የወደዳቸው ይመስላቸዋል። እና ጌታ ቢወደኝ ነው ባርኮይ ነው ይሉና የበለጠ ዛብ ይለቃሉ፣ በጥፋታቸው ይቀጥላሉ። መካሪ ቢመክራቸው አይሰሙም። እና ሁሉን ነገር እንዳውም በንቀት ነው የሚያየው። ባክለ ራስህ ወቅ አንተ ለምን ታንተ የተሻልክ የሆንኩት እኮ ጌታ ወዶልኝ ነው ይላል ማለት ነው። አይምሰልህ አለ አላህ Subhanahu Wa Ta'ala። በጥፋት ላይ ያለ ለተወሰነ ጊዜ ዝም ሊልህ ይችላል። ግን ከተወሰነ ቆይታ በኋላ የቀዳሚዎቹን ጥፋተኞች ዋጋ አይተህ ምን እንዳጋጠማቸው አንተም እንደዛው አንድ ቀን ጎል እንደምትገባ መገመትና ለመመለስ መሞከር ይኖርብሃል። ዝም ብለህ በጥፋት ይቀጥላለሁ ካልክ ግን አንድ ቀን አንተም ዋጋህን የምታገኝበት ጊዜ ይመጣል በማለት ያስጠነቅቃል። ثم جعلناكم خلائف في الارض من بعدهم
እና ቀዳሚዎቹ ጥፋተኞች የተወሰነ ጊዜ አላህ Subhanahu Wa Ta'ala እድል ሰጥቷቸው እያበላ እያጠጣ እያቀማጠላቸው ወደ እኔ ፍቃድ ነው ቶሎ ሲላቸው እምቢ ብለው በማመጻቸው ለተለያዩ ጥፋትና ውድመት ተጋለጡ እናንተን ደግሞ በተረኝነት አመጣችሁ ይላል ትውልድ ያልፋል ትውልድ ይተካል ማለት ነው የትናንቶቹ አጥፊዎችና አክፊዎች በጥፋታቸው ዋጋቸውን ሲያገኙና ሲወገዱ እንደገና ደግሞ ተረኞቹ ትውልዶች በእነሱ ግር ተተክታቸው እንድትመጡ ያደርጋል እናመጣቸዋለን ኸላኢፈ ማለት ላለፉት ተተኪዎች እናረጋቸዋለን ማለት ነው ፊል አርዲ በዚች ምድር ላይ ምድር ስንቱን አይታለች ስንት አስተናግዳለች ስንት ጥጋበኞች አልፈውባታል እነዛ ሁሉ ማንንም አይነካንም እያሉ ሲፎክሩ ሲያቅራሩ የነበሩትን አፈርደቂት አድርጎ ወደ ምድረ ከርሳ ወርዷቸዋል ማለት ነው እናንተ ደግሞ በተራችሁ እንድትተኩ አድርጓል ከነሱ በኋላ ለምን ሊነንዙረ ከይፈ ተዕመሉን እናንተ ደግሞ በተራችሁ ምን እንደምትሰሩ ልንታዘባችሁ ልናያችሁ ኢላላ አላህ Subhanahu Wa Ta'ala የሰው ልጅ መጀመሪያ እድል ሳይሰጠው በፊት አላህ እንዲህ ቢያደርግልኝ ኑሮ እኔ እንዲህ አደርግ ነበር እያለ መልካም እንደሚያደርግ ይመኛል ያ ነገር ሲሰጠው ግን እንደገና ዘወር ብሎ ለራሱ ብቻ መጠቀም ይፈልጋል ሌሎቹን መጨፍጨፍ ይጀምራል ማለት ነው ያኔ በላየንህ እንግዲህ አንተ መጠረግ አለብህልና እሱን ደግሞ ይግፈውና ሌላ ደግሞ ያመጣል ተረኛ ማለት ነው ይህን ታሪክ ለምንድን ነው የሰው ልጆች ሁሉ ጊዜ የማይረዱት ሁሉ ጊዜ አዲስ የሚሆኑት ለምንድን ነው ዓለም ከተፈጠረች አንስቶ እስካሁን ድረስ ስንት ትውልድ ያለፈ ያንን ታሪክ እኮ ብታነቡትና ብትጠቀሙበት ለተደጋጋሚ ጥፋት አትጋለጡም ነበረ መቼ ነው የሰው ልጆች ልብ የምትገዙት እያለ ነው አሁንም የሚጠይቀው ወኢዛ ቱትላ አለይሂም አያቱና በይናት እንዲህ አይነቶቹ እንግዲህ በቢሶችና ልበደንዳኞች የኛ አንቀጾች ግልጽ ሆነው በሚነበቡላቸው ጊዜ ይላል ያው አላህ Subhanahu Wa Ta'ala ለምን እንደፈጠራቸው እንደገና በሱ ፍቃድ ከተመሩ ዘላለማዊ ጽድቅ እንደሚያገኙ ከሱ ፍቃድ ካፈነገጡ ለጊዜው እንኳን የተወሰነ እድል ቢሰጣቸው በመጨረሻ ጥፋት እንደሚያጋጥማቸው የሚገልጡ የሆኑት የጌታ አንቀጾች ሲነበቡና ሲቀረቡላቸው በይናት ዋዲሃት ማንኛውም ሰው በማያወላዳና በማያከራክር መልኩ ግልጽ ሆኖ በሚነበብላቸው ጊዜ قال الذين لا يرجون لقاءنا እነዛ ከኛ ጋር መገናኘትን የማይፈሩ ወይም ደግሞ ከኔ ጋር መገናኘትን የማይወዱ የሆኑ ሰዎች ምን ይላሉ ለመለክተኛው እቲ ቢቁርአን غير هذا እና ይሄንን ቁርአንን ተውና ሌላ ቁርአን አምጣ ይሉታል ይላል ሱብሃንአላህ ነብዩ እንግዲህ አለይሂ ሰላቱ ወሰለም ቁርአን አልዓዚም ተሰጥቷቸው ወደ ኡመታቸው በሚመጡና የሽርክን ጉዳይ አሽቀንጥረው ጥለው ለአንድ ጌታቸው ብቻ እንዲያድሩ እሱን ብቻ እንዲገዙ በሚመክሯቸው ጊዜ ይሄ ነገር አልተስማማንም ከባህላችን ከወጋችን ጋር አልሄደም ስለዚህ እኛ 360 ታወት የምናከብር ሰዎች እንደገና አንድ የማይታይ ጌታ ይበቃችኋል እያልክ አትወቱተን እና አجعل الالهه اله واحده ይሏቸው ነበር እንዲህ አይነት መመሪያ አይስማማንምና ይሄውን ያመጣልን ቁርአን አይሆንም ባህሉ ወጉ ጋር አይሄድምና ይሄን ቁርአንህን ለውጠው ይሏቸዋል ማለት ነው ይሄን ቁርአን ተውና ሌላ ቁርአን አንታ ሌላ ቁርአን ምን ማለት ነው ከነሱ ልማድና ፍላጎት ጋራ የሚስማማ ማለት ነው ሁበልንም ላትንም ዑዛንም ብትመታመልኩ ችግር የለውም ጥሩ ነው ይሎ የሚባርክ ቁርአን ነው እኛ ምን ፈልገው እንጂ እንዲህ አይነት ነገር ለአንድ ጌታ ብቻ ደሩ የሚል ይሄ ሐራም ነው ይሄ ሐላል ነው ይሄ ኸይር ነው ሸር ነው እያለ የሚያስጨንቀን አንፈልግም በዘፈቀደ ደስ ያለህን ብቻ ስራ የሚፈልከውን አድርግ የሚል መመሪያ አምጣ ይሄን ተውና ብለው ጠየቁት የአላህን መልእክተኛ ማለት ነው አው በድልሁ ወይም ደግሞ ሙሉ በሙሉ ቁርአኑን ለመተው ማትችል ከሆነ ግደል ለምኛም አንድ ነጥብ ዝቅ እንበልና ለመስማማት አሻሽለው አሉ እና ጠጣር የሆኑትን አንቀጾች ትንሽ አለስልሳቸው አሉ ራሳቸው አርቀው እንዲያጸደቁት መመሪያ ያደረጉት የድር መተዳደሪያ ማለት ነው እና እኛ ጋራ የሚጋጩትን አንቀጾች ኃይለኛ የሆኑትን አንቀጾች አለስልሳቸው አርማቸውና ቁጭ ብለን ይሄ እንደዚህ ይከብደናል ይሄ እንበልህና እነዛን እኛ ጋራ ሊሄዱ የማይችሉትን አንቀጾች ለምሳሌ ሐራም ነገር ሪባ አትብሉ የሚለው ኢኮኖሚ ሪባ አልገባበት እንዴት አርጎ ያድጋል ይላል ማለት ነው
እና ላ ተኩሉ ሪባ ضعف مضاعف የሚለውማ ታላምታታን ታላጭበረበር ሀብት ያለው ቁጭ ብሎ ያው ታልነገደ እንዴት አድርጎ በወለድ ካልሰራን እንዴት አድርገን እናድጋለን የሚለው አስተያየት ይመጣል። እንግዲያውስ ሪባ ችግር የለም ይፈቀዳል የሚል ማስተካከያ ይሰጣል ማለት ነው። ዚና የሚፈልገውም ሲመጣ እንደዛው ምን አለ ተወደደች ከወደድካት ምንም ችግር የለም የሚል ነጥብ ማስተካከያ ይደረግለታሉ ማለት ነው። እንደገና በአምልኮትም ረገድ እንደዛው ነው። እኛ የማናየው የማንሰው የት እንዳለ የማናቀውን ጌታ ተገዙ ትለናለህ። እዚህ ፊታችን ተሰይመው የምናያቸውን መግዛት እንፈልጋለን ይህን ባርክልን ይላሉ ማለት ነው። እንደዛ አድርገው እንግዲህ ወይ ቁርአን ተነመሰረቱ ወደ አያስፈልግም ተብሎ እንዲወረወርና ሌላ ለነሱ የሚስማማ እንዲመጣ ወይም ደግሞ ጨርሻልተውም ታልክ ምንም አይደለም በጣም ጠጣርና ከባድ የሆኑትን ነጥቦች አሻሽላቸውና አስተካክላቸው ብለው ጠየቁት የአላህን መልእክተኛ ማለት ነው። ቁል ማ የኩኑ ሊ አን ኡበድለሁ ሚን ትልቃኢ ነፍሲ አለ እና እኔ እናንተ እንደምትሉት ከገዛ ስሜት የተነስቼ የአላህን መመሪያ ልቀይረውና ላስተካክለው አልችልም በላቸው ይላል። መጀመሪያ በእኔ ፍቃድና በእኔ ጥረት የመጣ አይደለም ይሄ መመሪያ ረብል ዓለሚን በገዛ ፍቃዱ ለህዝቦቼ ይሄን ነገር ወስደህ ንገርና አስተምር ብሎ ራሱ የሰጠኝ እንጂ እኔ ራሴ ያዘጋጀሁት ነገር ቢሆን ነበር እኔ ማስተካክለው። ከጌታ የመጣን ነገር እንደመጣ መተግበር እንጂ እንዴት አድርጌ እኔ አማና ተጥሎብኝ ይሄን መልእክት ለነገሌ አድርስ ተብሎ የተሰጠሰው መልእክቱን እንዲያለ ያደርሳል እንጂ ተዛ ተቀረሰና ተቀነሰው ሰረቀው ማለት ነው። ይህን ላደርግ አልችልም በላቸው ይላል። ኢን አተቢዑ ኢላ ማ ዩሃ ኢለይ ለናንተ ጣማችሁም መረራችሁም እኔ የምከተለው ወደ ተጌታዬ ወደ በተወረደልኝ ነገር ነው። ማ ዩሃ ኢለይ ማለት ማ ኡንዚለ ኢለይ ማለት ነው። ከጌታ የተወረደልኝ መመሪያ እሱን ምንም ሳልቀንስና ሳልቆርስ ባለበት መልኩ እከተለዋለሁኝ እናንተ ይሄን ነገር ብትፈልጉም ባትፈልጉም ማለት ነው። ኢኒ አኻፉ ኢን አሰይቱ ረቢ አዛበ የውሚን ዐዚም ጌታ ከኔ የሚፈልገው ይሄን ነው። በልግ ማ ኡንዚለ ኢለይክ ፈኢለም ተፍዐል ፈማ በለግተ ሪሳለተሁ ብሏልና በቀጥታ የሰጠኝን መመሪያ ሳልሰርዝ ሳልደልዝ ሳልቀንስ እንዳስቀምጠው ነው ያዘዘው። ይህንን እናንተን ጥያቄ ተቀብዬ ግን የጌታን ትእዛዝ ለማናወጥ በመወክር ከባድ የሆነውን የቅጣት እፈራለሁኝ። በከባዱ ቀን የማልችለውና የማልቋቋመው የሆነ ቅጣት እንዲመጣብኝ አልፈልግምና ከፈለጋችሁ እንዳለ እንደወረደ ተቀበሉት ተከተሉት። ካልሆነ ግን እኔ ይሄን ነገር የማስተካከልና የማረም ስልጣን የለኝም። ይሄንን ካደረኩኝ ወንጀለኛ ስለምሆን የከባዱን ቀን ቅጣት እፈራለሁኝ አሏቸው ማለት ነው። هذا وصلى الله وسلم على النبي وعلى اله